በቃ የሆነ ነገር እዚህ ካጠፋው እሷ ጋር ተደወለ። አሁን ፊቷ እንዳለ ይሄ የለም እንዲህ ጠባ እንትን ሆኖበት እሷን ጭቅጭቅ እኔ ነገር ካጠፋው እሷ ነገር ካጠፋች አሰቃይቶን መጨረሻ ላይ ለመግባት ራሱ በጣም በስንት መከራ ነው ወደ ሀገር የገባሁት። አትሄዱም ራሱ ተብናል። ከዛ በኋላ እኔ ዘመድ ብኖረኝ እህት ትኖረኝ አልናገርም። ለምን እኔ የሆነ ነገር ባጠፋ እኔን ይጠይቁኛል እንጂ ያ ዘመድ አይጠይቅም። ደግሞ እንደዛ ናቸው እነሱ። አሁን አንቺ እዚህ ጋር የምትጠይበት ሰው ካለ አንቺ ብትጠፊ አንቺ ነገር ብታደርጊ ያ ሰው ነው የምትጠየቀው። ከዛን እኛ ስንሄድባቸው እኔና እህቴ እንደምንም ብለን ሀገራችን ገባን። 2 ዓመት በኋላ እኛ ያመጣነው ደግሞ የዘመዳችን ልጅ ነበረች። እሷን አንቺ ወይኔ ባሬን ግን እውነት ነፍሳቸው አይማርም እኮ ልጅቷን አንቺ ብታይ እኔ ሄጄ ምናምን ራሱ አልነግሬላት ነበረ። ሴትዮዋን እንደዚህ ምናምን በቃ ታስቸግረኛለች ምናምን ስትል ሴትዮዋን ለምኜላት ነበረ ምናምን። ከዛ አንድ ቀን ሳታቅ እቃ ግን ገዝታለች። 2 ሻንጣ ምናምን እቃ ገዝቻለሁ አለች። እቃሽ በሌላ መኪና ይመጣል ብሏት ዩኒፎርም እንደለበሰች ወደ ኢትዮጵያ ላኳት። 2 ዓመት ሰርታ 2 ዓመት ሰላም እየኖሩ አብሮ ልጅ ታሳድግ ነበረ። ልጆቿን እንትን እያለች ሰላም በቃ እንደዚህ አብሮ የተሳሳቁ ልጅቷን ራቁቷን ሸኛት ኢትዮጵያ። ገና ኢትዮጵያ ሀገር ቤት ደውላ ወንድሟ ጋር ደውላ እሱ